ወደ ጀመርነው ታሪክ እንመለስ። ቅዱስ ያዕቆብ 7 ዓመት ሲሞላው ይማር ብለው ወደ ጉባኤ አስገቡት። በ5 ዓመታት ብሉይ ከሐዲስ ጠንቅቆ በ12 ዓመቱ ሊቅ ሆኗል። ቅዱስ ያዕቆብ ከዚህ በኋላ ወደ ገዳም ገብቶ ትምህርተ አበውን እጽበ ገዳምን ሕይወተ ቅዱሳንን በተግባር ተምሯል። በድንግልናው ጸንቶ ጾምና ጸሎትን እያዘወተረ ኖሯል። በፈቃደ እግዚአብሔር ያሁኗ በሶሪያ ግዛት ውስጥ በምትገኘው በስሩግ ኤጲስቆጶስ ሆኖ ተሹሟል። በዘመኑ የ451 ኪልቂዶን ጉባኤን አውግዟል። ብዙ መናፍቃንን ተከራክሮ ምላሽ አሳጥቷል። በወንጌል አገልግሎትም መልካም እረኝነቱን አሳይቷል። ዛሬም የምንገለገልበት መጽሐፈ ቅዳሴውን ጨምሮ በርካታ መንፈሳዊ ድርሰቶችን ደርሷል። በመጨረሻም ከብዙ የተጋድሎና የቅድስና ዓመታት በኋላ በተወለደ በ72 ዓመቱ በ505 ዓመተ ምህረት በዚህች ቀን አርፏል። እጅግ ደስ የሚል ታሪክ እንዳጋራናችሁ ተስፋ እናደርጋለን። ሁልጊዜም እንዲህ አይነት ታሪኮችን ስናጋራችሁ እኛም ምን እንማር የሚለውን ታስባላችሁ ብለን ተስፋ እናደርጋለን። በትክክል ተመልካቾቻችንም ይህንን ጉዳይ እንደሚያስቡበት ተስፋ እናደርጋለን። አሁን ደግሞ ወደ የኔ ውሎ ዝግጅታችን እንሸጋገር። ወደ የኔ ውሎ ሰላም እንዴት ናችሁ? ስሜ ቃላባ በታሙ ይባላል። የ8ኛ ክፍል ተማሪ ነኝ። እድሜ 14 ነው እና ዛሬ በየኔ ውሎ ዝግጅት የኔን ውሎ አሳያችኋለሁ። ተከታተሉ። የ8ኛ ክፍል ተማሪ ነኝ እና አሁን ፈተና ሚኒስትር የጨረስኩበት ጊዜ ነው እና የረፍት ጊዜ ነው እና ባቀድኩት መሰረት ደግሞ ከ95 በላይ ደግሞ አመጣለሁ ብዬ እንዳቀድኩት ከእግዚአብሔር ጋር አመጣለሁ ብዬ አስባለሁ። በነገራችን ላይ ለሚኒስትር ተዘጋጀ የነበረው እሁድ ከጓደኛዬ ጋር ላይብራሪ በመሄድ በማጥናት ነበር እና ትምህርት ቤት ደግሞ ከትምህርት ቤትና ከቅዳሜ ከትምህርት ቤት ጥናት ባሻገር ደግሞ ላይብራሪ አጥናውትን ደግሞ መጥቼ እዚህ ከልሳለሁ እናም ፈተናውን ደግሞ በዚህ ጥናቴ እንደሰራው ተስፋ አደርጋለሁ። የተለያዩ ልቦለዶችን ማንበብ ያስደስተኛል። እናም እነዚያን ደግሞ ለማንበብ ደግሞ ራሴ የወደድኳቸው መጽሐፎች መርጬ የተለያዩ መጽሐፎችን አነባለሁ። በብዙ ጊዜ ስዕል መሳል ያስደስተኛል። ከነዚህም ስዕሎችን መሳል ደግሞ ትርፍ ጊዜን ማሳለፍ በጣም ደስ ይለኛል። እናም እነዚህን ስዕል መሳሎች ከዚህ ስዕል መሳል በተጨማሪ ደግሞ የተለያዩ ድርሰቶችን ጽፋለሁ። በትርፍ ጊዜ ኳስ መጫወት ያስደስተኛል። እናም ትርፍ ሰዓቴን ደግሞ ማሳልፈው ከጓደኞቼ ጋር ኳስ በመጫወት ነው። ከዚህም በተጨማሪ ደግሞ የተለያዩ ትምህርታዊ መጽሐፍቶችን ማንበብ ያስደስተኛል። ከነዚህም ውስጥ ትምህርታዊ ከሆኑት ውስጥ አንድሮሜዳ ማንበብ ደስ ይለኛል። አሁን ፈተና የጨረስኩበት ሳምንት ነው። እናም ብዙ ጊዜ እኔ ማሳልፈው ቤት ውስጥ ነው። ከዛም በተጨማሪ ደግሞ ሰንበትና አብነት ሄዳለሁ። ቤተሰቦቼን ደግሞ አግዛለሁ። ከዚያ መካከል ደግሞ በምን እንደማግዝ ላሳያችሁ። ቤተሰቦቼን ከስራ ከማግዝባቸው ነገሮች አንዱ የወንድሞቼን የኔን ካልሲ አጥባለሁ፣ እቃ አጥባለሁ፣ የተለያዩ ልብሶችን ላጥብ እችላለሁ። በዚህ ቤተሰቦቼን አግዛለሁ። እናም ዛሬ የወንድሞቼን የኔን ካልሲ በማጠብ ስራዎችን እንጀምራለን። አሁን እንግዲህ የካልሲዎቹን አጣጥቤ ጨርሻለሁ። ቀጣይ ደግሞ የምሰራው ቤት ውስጥ ያሉትን እቃዎች በማጠብ ነው። አሁን ደግሞ ወደ እቃ ማጠብ እንሄዳለን።
አሁን እንግዲህ የቀጣዩ ስራዬ እቃ ማጠብ ነው ብያችኋለሁ። እናም አሁን እቃ ወደ ማጠቡ እንሄዳለን። እናም እሷ ትንሽ እህቴ ናት እና እሷና ሌሎች ትንሾች እህትና ወንድሞቼ እኔን በማገዝ እኔና ቤተሰቦቼን በማገዝ የኔን አርአያ እንዲከተሉ እንግዲህ እኔ ለቤተሰቦቼ እያጠብኩ አሳያቸዋለሁ ማለት ነው። እናም የኔ ጓደኞችም ደግሞ እንግዲህ እንደምናወራው ከሆነ ጓደኞቼም በተለያዩ ስራዎች ቤተሰቦቻቸውን እንደሚያግዙ ነው እና በእኔ እድሜ ያላችሁ ሰዎች በሙሉ ቤተሰቦቻችሁን በተለያዩ ስራዎች እንደምታግዙ ተስፋ እናደርጋለን። እኔ አብነት ተማሪ ነኝ። እናም የአብነት ትምህርት ሰዓት እስከሚደርስ ድረስ እኔ እዚህ ቦታ ላይ ቁጭ ብዬ መድገም ወዳለሁ። እናም ከምደግመው ክፍል ውስጥ አንዱ ልበልላችሁ። እናም ሲኦ ቤተልሔም ሀገሩ ለምንያት እስመ ባቢኪ ተወልደ ክርስቶስ ዳግማዊ አዳም ከመያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይሳር ፍታሙ ተዋዳም መሬት አንተ ወተገብ ውስተ መሬት አባለት ብዝጣጢያት በህየት በዝ ጸጋ እግዚአብሔር ሰአሊ ለነ ቅድስት። አሁን የደገምኩላችሁ ከሰኞ ክፍል ውስጥ አንዱን ነው። እናም እኔ መልካ ማርያም ላይ ደርሻለሁ። እናም ወደውን ክፍል ያልኩላችሁ ከአብነት ትምህርት በተጨማሪ የሰንበት ትምህርት እንማራለሁ። እና የሰንበት ትምህርት መማርበት ደብር ደግሞ አየር ጤና ቅድስት ኪዳነ ምሕረት ፍኖተ ጽድቅ ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት የገቡት በ2011 ዓመተ ምህረት ነው። እናም ሰንበት መግባቴ ደግሞ አብነት ትምህርት እንጀምር አድርጎኛል። እናም ሰንበት ትምህርት ቤት በመማሪ ደግሞ የተለያዩ የእግዚአብሔር ቃል እናውቂያለሁ፣ የተለያዩ መዝሙሮችን አውቂያለሁ እና የተለያዩ ጥቅሞችን አግኝቻለሁ። እናም ሰንበት የማትማሩ ሁሉ ሰንበት እንድትማሩ ነው። ከአብነትና ከሰንበት ትምህርት በተጨማሪ ደግሞ በዓለማዊ ትምህርትም የደረጃ ተማሪ ነኝ። እና የደረጃ ትምህርት ተማሪ ልሆንበት የቻልኩበት ምክንያት ደግሞ በትምህርቴ በትምህርቴ ስለማጠና ነው። ከዚህ በተጨማሪ በአባከስ ትምህርት ደግሞ ተወዳድሬ ሜዳሊያና ሰርተፊኬት አግኝቻለሁ። እናም ደግሞ ይሄ ደግሞ አባከስ ነው። ይሄ 5 ነው፣ ይሄ 1 ነው፣ ይሄ 2 ነው፣ እንዲስ ጨምሮ 3 እንደ 4። ይሄን ደግሞ እንደዚህ አይነት አርጌ ተወዳድሬ ሶስተኛ መውጣት ሜዳሊያና ሰርተፊኬት አግኝቻለሁ። ውድድሩ ከተማ አቀፍ ነው። በ2015 ዓ.ም ተደረገ ነው። እናም ከዚያ ውስጥ ተወዳድሬ ሶስተኛ ወጥቼ ሜዳሊያና ሰርተፊኬት አግኝቻለሁ። ለማጥናት መጥቶ ሰዓት ከሰኞ ረቡዕ ዓርብ የሆነ ጊዜ ከትምህርት ቤት ከአብነት ስመለስ እናም ደግሞ ማክሰኞና ሐሙስ ከሆነ ደግሞ ከትምህርት ቤት መልስ ቅዳሜና እሁድ ሲሆን ደግሞ ቅዳሜ ከሰንበት መልስ እሁድ ደግሞ ቀንም ነው። እኛ ቀድመን ሚኒስትሪ ተፈተነን ብንጨርስም ግን ክረምት እየመጣ ነው። እናም የክረምት እቅዴ ደግሞ ስዕል መሳል፣ ድርሰቶችን መጻፍ፣ መጽሐፎችን ማንበብ፣ ፊልም ማየት፣ ኳስ መጫወት እና የተለያዩ ስራዎችን ወላጆቼን ማገዝ እነዚህ በሰንበት ትምህርት ቤት በኩል ደግሞ የቡሄ አገልግሎት እየደረሰ ነው እና እዛም ወረብ ለማቅረብ የተለያዩ ዝግጅቶች ለማድረግ እንጀምራለን። እና እዛ ዝግጅት ላይ ደግሞ መሳተፍ ስለምፈልግ በዚያም ዝግጅት ደግሞ ለተለያዩ ልምምዶችን አደርጋለሁ። አሁን የአብነት ትምህርት የሚሄድበት ሰዓት ስለደረሰ ወደዛው ለመዘጋጀት እሄዳለሁ። አብራችሁኝ ነው። ምን መለስበት ሰዓት ብርድ ስለሆነ ጃኬቴን ይዣለሁ፣ ዳሴ ማርያምን ይዣለሁ። ወደዛው እንሂድ።
ከዝግጅቱ ተመልሰናል። ላቀረቡልን ወንድሞቻችን ሁሉ ቃለ ሕይወትን ያሰማልን። አሜን።